ጊዜው እንደ አውሮፓውያን አቆጣጠር ጁላይ 5 ቀን 2009 ነበር። በካሊፎርኒያ ግዛት ውስጥ በሚገኘው ሌክ ጆርጅ በተባለ ተራራማ አካባቢ ላይ አንድ ጆን ባሻር የተባለው ታዋቂ የተራራ ላይ ወጪ ሰው ይህንን ግዙፍ ተራራማ ስፍራ ሽቅብ ለመውጣት በስፍራው ላይ ተገኝቷል። ይሁን እንጂ ይህ ትራጄዲ እንደ ቀድሞ በስኬት የተጠናቀቀ ሳይሆን በድንገተኛ የጩኸት ድምፅ የተጠናቀቀ ሲሆን ነገሩ እንዲህ ነው። በወቅቱ ዕድሜው 52 ዓመት የነበረው ጆን ይህንን የ80 ጫማ ከፍታ ያለው የግራናይት ድንጋይ ተራራ እንደለመደው ልክ እንደ ጦጣ እየተንጠላጠለ ለመውጣት የጓጓ ሲሆን ይህም ቦታ ለሱ እጅግ ቀላልና ቀደም ሲል ደጋግሞ እንደ ቀልድ የወጣው መንገድ ቢሆንም በዚያች ቀን ግን ከወትሮ ለየት ባለ መልኩ ምንም አይነት የደህንነት ገመድም ሆነ መታጠቂያ ሳይጠቀም ለመውጣት ይወስናል። ታዲያ ልበ ደፋሩ ጆንም ከፈጣሪው በታች ለዓመታት በልምድ የዳበሩ ጡንቻዎቹን ተማምኖና እጆቹ በላብ እንዳያሟልጩት የኖራ ዱቄት ተቀብቶ በከፍተኛ ትኩረትና ጽናት የመጀመሪያውን እንቅስቃሴ አንድ ብሎ ጀመረ። ጆን ባሻር በፈረንጆቹ ማርች 23 ቀን 1957 በሎስ አንጀለስ ከተማ የተወለደ ሲሆን ገና በልጅነቱ ተራራ ላይ የመውጣት አባዜ ስለተጸናወተው በሳን ፈርናንዶ ቫሊ በሚገኘው የአሸዋማው ድንጋዮች ላይ ተራራ የመውጣት ጥበብን አንድ ብሎ መለማመድ ጀመረ። በወጣትነት ዕድሜው ከሱ በእድሜ ከሚበልጡ ተራራዎቾች የተሻለ ብቃት ያሳይ ጀመር። እንቅስቃሴውም እጅግ የተረጋጋና በጥበብና በቅልጥፍና የተሞላ ስለነበር በዘርፉ ላይ ባሉ ሰዎች ዘንድ ትልቅ አድናቆትንና አክብሮትን ያገኝ ጀመር። በ1974 ዓ.ም የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ የዩኒቨርሲቲ ትምህርቱን በዩሲኤልኤ ዩኒቨርሲቲ ተመስግቦ ቢጀምርም የተራራ ላይ ፍቅሩ ያልወጣለት ጆን ግን ብዙም ሳይቆይ ትምህርቱን እርግፍ አድርጎ ትቶ ሙሉ ሕይወቱን ለተራራ መውጣት ጥበብ ለመስጠት ተዘጋጀ። 18 ዓመት ሲሞላውም ቀይ የቮልስዋገን መኪናውን ይዞ ከአንዷ ከተማ ወደ አንዱ ከተማ እየተዘዋወረና ተራሮችን እያደነ ሽቅብ መውጣቱንና መውረዱን ተያያዘው። በዚህም በተለያዩ አስቸጋሪ የተባለላቸውን ተራሮችና ሸለቆች የወጣ ሲሆን የዩስማይት ሸለቆን ሳይቀር በድፍረት መውጣት ችሎም ነበር። ጆን በዚህም ሳያበቃ ስቶን ማስተርስ ከሚባሉ ወጣቶች ጋር በመቀላቀል ለእርሱ መሰል ታዳጊዎችና ሰዎች እስከዚያ ድረስ የነበረውን የታላላቅ ተራራዎች አወጣጥ ጥበቦችን፣ ሕጎችንና ሙያዊ ማብራሪያዎችን በአዲስ መልኩ ለመጻፍ የወሰኑ ሲሆን እስከዚያ ዘመን ድረስ ተራራ መውጣት የሚታወቀው በመዶሻ በችንካርና በተለያዩ የብረት መሳሪያዎች ድጋፍ ተጠቅሞ ወደ ላይ በመሳብ ቢሆንም የስቶንስ ማስተርስ ቡድን ግን ይህንን የአሰራር ዘይቤ ለወጥ በማድረግ የተለያዩ ማሻሻያዎችን አደረጉበት። በዚህም መሰረት ፍሪ ክላምፒንግ የተባለውን ዘዴ በመጠቀም ሰውነታቸውን ብቻ በመጠቀምና ገመድን ለደህንነት ብቻ በማድረግ መውጣትን ያስተዋወቁ ሲሆን ደፋሩ ጆን ግን በዚህ ብቻ ሳያበቃ ከዚህም በላይ የሆነውን የታሰረበትን ገመድ ሙሉ በሙሉ በማውለቅና ፍሪ ሶሎ ተብሎ የሚጠራውንና እጅግ አደገኛ የሆነውን ያለምንም ገመድ ለብቻ የሚደረግን የተራራ ላይ ጉዞ ለማድረግና ለማስተዋወቅ ቆርጦ ተነሳ። በዚህም ታዲያ በ1970ዎቹ ማጠናቀቂያ ላይ በጆሹዋ ትሪ የሚገኘውንና በወቅቱ እጅግ አስቸጋሪ ተብሎ የሚታወቀውን 400 ጫማ ከፍታ ያለውን የኒው ዳይሜንሽንስ መንገድ ያለ ገመድ በመውጣት አዲስ ታሪክ ሰራ። በዚህም ሳያበቃ በዩሰማይት የሚገኘውንና 1000 ጫማ ከፍታ ያለውን የናቢስኮን መንገድ ያለምንም የደህንነት መሳሪያ በመውጣት በዓለም አቀፍ ደረጃ ስሙ በከፍተኛ ሁኔታ እንዲታወቅም አደረገ። አንድ ወቅት ሞራቶሪየም የተባለውንና ቀደም ሲል አይቶት የማያውቀውን 500 ጫማ ከፍታ ያለውን ስፍራ በመጀመሪያ ሙከራው ብቻ ያለ ገመድ ወጥቶ በመጨረስ ዳግም ብዙዎችን አስደመመ። ታዲያ ይህ በተፈጥሮ የተቸረው ችሎታው ለብዙዎቻችን እጅን በአፍ ላይ ቢያስጭንም ከተራራ ላይ ጉዞ በፍቅር የወደቀው ጆን ግን ይህን ስኬቱን ብቻው አላረካውም ነበርና ሌላ ከዚህ ከፍ ያሉ ቻሌንጆችን ለመሞከር ይቃጣው ጀመር። በዚህም ጆን በካምፕ ውስጥ አንድ ማስታወቂያ በመለጠፍ እሱን ተከትሎ ለአንድ ሙሉ ቀን ያለ ገመድ መውጣት ለሚችል ሰው
የ$10,000 ሽልማት እንደሚሰጥ ቢገልጽም ይህንን ፈተና ተቀብሎ ሽልማቱን የወሰደ አንድም ሰው ያልተገኘ ሲሆን ይህን ጊዜም የጆን ዝና ከሰማያዊት አልፎ በቴሌቪዥን ማስታወቂያዎች በመጽሔቶችና በተለያዩ ውድድሮች ላይ ይታወቅ ጀመር። ለአብዛኞቹ አሜሪካውያን እንግዳ የነበረው የስፖርት በእሱ አማካኝነት ይፋዊ ዕውቅናን ያገኘ ሲሆን ምንም እንኳን የሕዝብ ትኩረት ቢኖረውም ለእሱ ግን ተራራ መውጣት ትርኢት ሳይሆን ሙዝ የመላጥ ያህል ቀላል የሆነ የግል ቆራጥነት መገለጫው ነው። ይህ አይነቱ ፍልስፍናው በአንድ ላይ ከግማሽ ሚሊዮን ጫማ ከፍታ በላይ ያላቸውን አለቶች ያለ ገመድ እንዲወጡ ያደረገው ሲሆን ይህም ማለት የኤቨረስት ተራራን ከባህር ጠለል ተነስቶ 50 ጊዜ ያህል ከመውጣት ጋር እኩል የሚቆጠር ስራ ነው። ይሁን እንጂ ኦገስት 13 ቀን 2006 የተከሰተው አንድ አጋጣሚ የዚህን ጠንካራ ሰው ሕይወትና የወደፊት ዕድል ሙሉ በሙሉ የቀየረ ክስተት ሲሆን ባሻር ከንግድ ሥራ አጋሩና ከሴት ጓደኛው ጋር በመሆን ከሳልት ሌክ ሲቲ ወደ ቤቱ እየተመለሰ ያለ መኪናው በኔቫዳ ግዛት ድንበር አቅራቢያ በድንገት ከመንገድ ወጥታ ተከስክሳ ከፍተኛ ጉዳት ይደርስበታል። በሰዓቱ የአጋሩ ሕይወት ወዲያውኑ ሲያልፍ ባሻር ግን በአምቡላንስ ሄሊኮፕተር ወደ ዩታ ግዛት ሆስፒታል በአስቸኳይ የተወሰደ ሲሆን ሐኪሞችም በተሰበሩት አጥንቶቹ ውስጥ ብረቶችን በመትከል የመራመድ ችሎታውን ቢታደጉለትም የበፊቱ ቅልጥፍናና ችሎታው ግን አብሮት አልነበረም። አንዳንድ ጊዜ የቀኝ እጁ ሙሉ በሙሉ ሲሰራ፣ በሌላ ጊዜ ደግሞ ጣቶቹ በፈለገው ፍጥነት መዘርጋት ይከብዳቸው ነበር። ምንም እንኳን ይህ ችግር በጆን ፊት ላይ ቢደቀንም ለእርሱ ተራራ መውጣት ማቆም ማለት ትልቁን ማንነቱን አሳልፎ መስጠት እንደሆነ በማመኑ ተራራ የመውጣት ጥበቡን መቀጠልን እንዳለበት ይወስናል። የመጨረሻው ቀን ጁላይ 5 ቀን 2009 ባሻር ጆን ከቤቱ ተነስቶ ወደ ዳይክ ዎል ሲያመራ ተራራው በጠዋቱ የፀሐይ ብርሃን ተከቦና ለዓመታት የሚያውቀው ግራናይት ድንጋይ ከዓመታት በኋላ እንደ ወዳጅ ተዘርግቶ ሲጠብቀው ተመለከተ። ሌሎች መሰሎቹ ደግሞ የደህንነት መሳሪያዎቻቸውን ታጥቀው በጨዋታ ተጠምደው ያያል። ይህን ጊዜም ፍላጎቱ የተቀሰቀሰው ይህ ሰው እንደለመደው ትጥቁን ሰንቆ ብቻውን መውጣት ሲጀምር ልዩ ትኩረት የሰጠው ሰው አልነበረም። የመጀመሪያዎቹ 20 ጫማዎች እጅግ በጣም በተረጋጋና ልምድ ባለው ሁኔታ የወጣ ሲሆን ሰውነቱ የተራራውን እያንዳንዱን መያዣና ስንጥቅ ቀድሞ እንደሚያውቅ በሚያሳይ መልኩ በሰላም ወደ ላይ መውጣቱን ቀጠለ። ሆኖም ግን በከፍታው እኩሌታ ላይ ሲደርስ ግን ያ የገነባው የደህንነት ቅድመ ጥንቃቄ በድንገት የተሰበረ ሲሆን የግራ እጁ በመቶዎች የሚቆጠሩ ጊዜያት የያዘውን ድንጋይ ለመጨበጥ ሲሞክር ግን በድንገት እጁ ከድቶት ከፍተኛ አደጋ ውስጥ ገባ። በሰዓቱ እጁ ጠበቅ አድርጎ ድንጋዩን መያዝ ሲገባው ይህንን ማድረግ ባለመቻሉ በዝግታና በለሰለሰ ሁኔታ በመጨበጡ ጣቶቹ በድንገት ሾልከው በድንገት ቁልቁል መውደቅ ይጀምራል። ጆን ወደ ታች ሲወርድ ንቃተ ህሊናው ሙሉ በሙሉ የነበረ ሲሆን እጆቹ በመንገዱ ላይ ማንኛውንም ነገር ለመያዝ ሲፍጨረጨሩና እግሮቹም ለመመከት ሲዘጋጁ ለእይታ ግልጽ የነበረ ቢሆንም በከፍተኛ ድምፅና በአቧራ ጭጋግ ታጅቦ መሬት ላይ ሲያርፍ በአቅራቢያው የነበሩ ሰዎች በፍጥነት ወደ እርሱ ቢሮጡም ምንም አይነት ምላሽ ሊሰጣቸው አልቻለም። የነፍስ አድን ቡድን ደርሶ በጀልባና በአምቡላንስ ወደ ማሙዝ ሆስፒታል ቢወስዶም በደረሰበት ከፍተኛ ጉዳት ምክንያት በዚያን ዕለት ከሰዓት በኋላ በ52 ዓመቱ ሕይወቱ ሊያልፍ ችሏል። ከሞቱ በኋላ በተደረገው ምርመራ ራሱ በድንጋይ ላይ በመመታቱ በደረሰበት የአንጎል ደም መፍሰስ እንደሞተ የተረጋገጠ ሲሆን ሁለቱም የእጅና የግራ አንጓዎቹ መሰበራቸው እስከ መጨረሻው ሰከንድ ድረስ ለሕይወቱ ሲታገል እንደነበር የሚያረጋግጥ ማስረጃ ሆኗል። አንዳንድ ከልክ ያለፈ ድፍረትና እንቢተኝነት ፍጻሜው የማያምር ሲሆን ይህ ታላቅ ሰው ሕይወቱ ያለፈው በሚወደው በታላላቅ ተራራዎች ላይ 80 ጫማ ብቻ ከፍታ ባለው አለት ላይ መሆኑ መላውን የዓለም ተራራ ወጪዎች አስከፍቷል። የጆን ባሻር ታሪክ ለልጁ ለታይረስና ለወላጆቹ ትልቅ ትምህርት ሲሆን በሕይወቱ የነበረው ጽናት፣ ጥብቅ ስነ ስርዓትና ለጥበቡ የነበረው ከፍተኛ ፍቅር ሁልጊዜም ሲታወስ ይኖራል።
ባሻር በሰው ልጅ ስነ ልቦናና በአካላዊ ብቃት መካከል ያለውን ድንበር ያሰፋ ሰው የነበረ ሲሆን ለዚህም ነው ዛሬም ድረስ በዮሰማይት ተራሮችና በወጪዎቹ ልብ ውስጥ ስሙ የማይጠፋ ደማቅ አሻራ ሆኖ የቀረው።